ገላትያ 2:16 ምን ይላል? ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንድንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል ሐዋርያ ቅዱስ ጳውሎስ ለገላትያ ሰዎች ሲልክላቸው ማለት ነው። እንደገና ደግሞ በሮሜ መልእክትም አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። በኢየሱስ ክርስቶስ በሆኑ ቤዛነት በኩል እንዲያው በጸጋ ይጸድቃሉ። ጸጋው አድኗችኋል እንጂ እናንተ ከሰራችሁት አይደለም፣ እኛ ከሰራነው አይደለም እያለ ሐዋርያ ቅዱስ ጳውሎስ በጣም በተደጋጋሚ ያነሳል። የመጀመሪያ የጠቀስኩላችሁ ጥቅስ ገላትያ 2 ላይ ያለው ጥቅስ ምንድን ነው የሚለው? ሰው ስጋ ለባሽ በሕግ ስራ አይጸድቅም የሚል ነው። ስጋ ለባሽ በሕግ ስራ አይጸድቅም፣ ይልቁንስ ግን ክርስቶስን በማመን የሚገኝ ጽድቅን ነው ሊጸድቅ የሚችለው። ክርስቶስን በማመን ነው የሚጸደቀው። እንዲያው በጸጋው ነው እንጂ የሚጸደቀው በሕግ ስራ አይጸደቅም፣ ሰው በሕግ አይጸድቅም የሚል ነገር ይናገራል ሐዋርያው ቅዱስ ጳውሎስ በጣም በተደጋጋሚ ኤፌሶን ላይ፣ ሮሜ ላይ፣ ገላትያ ላይ፣ ሁሉም ላይ ይነጋገራል። ኢቨን ስለ ጸጋው ጢሞቴዎስ ላይም እናነሰዋለን። ሁለተኛ ጢሞቴዎስ 1:9 ላይም ይናገራል ማለት ነው። ስለዚህ ከመሰረቱ ይሄ ሕግ የተባለው ምንድን ነው? ሕግ የተባለው ምንድን ነው የሚለውን እኔ አሁን ፕሮቴስታንቶች ይመጡና ምን ይላቸዋል? ጥቅሱን የትኛውን ጥቅስ ነው የምደግምላችሁ? የትኛውን ጥቅስ? ገላትያ 2 ነው። የትኛውን ነው? ገላትያ 2:21 ከሆነ ገላትያ 2:16ን የተነሳንበት አይለቃል። ገላትያ 2:16 ማለት ነው። እና ሞዴሬተሮች ወንድሞች ከመጡ አስገቧቸው። እሺ፣ ገላትያን 2:16 ያዙ። የተነሳንበት ሰው በሕግ ስራ አይጸድቅም። እሺ፣ በሕግ ይጸድቃል? ሰው አይጸድቅም። ስለዚህ ይህንን ያነሱና እኛ ስለመልካም ስራ የምናወራው አሁን በእኛ ቤተክርስቲያን ስለመልካም ስራ እናወራለን አደለ? መልካም ስራ ያጸድቃል ብለን እንናገራለን። መልካም ስራ ለድህነት ነው ብለን እንናገራለን። እንዴት እንደምንናገር እናሳያቸዋለን። ግን ይሄን ያነሱና በራሳቸው መንገድ ይተረጉሙታል። ከዛ በራሳቸው መንገድ ተርጉሙ እኛን ይመጡና ስንጾም፣ ስንጸልይ፣ ስንሰግድ ምን ይሉናል? ሰው በሕግ ስራ አይጸድቅም። ስለዚህ እንዲሁ በጸጋው ነው። ለራሳቸው ራሱ መረዳትም ቢሆን ጸጋ ብቻ የሚለውን መረዳት የፈለሰሙት ከዚህ አይነት መረዳት ስለሆነ ማለት ነው። ስለዚህ ይሄን ለመረዳት መጀመሪያ ሁላችንም ክርስቲያኖች፣ እዚህ ውስጥ ያለን ክርስቲያኖች ምን እንወቅ? ወደኋላ ሄደን ሕግ ምንድን ነው? ሕግ ለምን ተሰጠ? እነዚህን ሁለት ነገሮች ነው እሺ የምነግራችሁ። ሕግ ምንድን ነው? ሕግ ለምን ተሰጠ የሚለውን ነገር እነግራችኋለሁ። ከዛን ጸጋ ምን ማለት እንደሆነ ደግሞ እየተማማርን እንሄዳለን ማለት ነው። እንግዲህ ሕግን ለመረዳት አሁን ሐዋርያ ቅዱስ ጳውሎስ እያለ ያለውን ሕግ ለመረዳት ወደኋላ ተመልሰን ማንን መመልከት ይኖርብናል? የሙሴን ሕግጋት። ኦኬ፣ በሙሴ የተሰጠንን ሕግጋት፣ በመላእክት እጅ የተሰጠውን ሕግጋት መመልከት ይኖርብናል ማለት ነው። እሺ፣ ወደኋላ ስንሄድ የምናገኘው ሕግ አለ፣ የሕግ አይነት አለ። እሱም ስንት አይነት ሕግ ነው ክርስቲያኖች? 3 አይነት ሕግ ነው። 3 አይነት ሕግ እናገኛለን። አንደኛው ሕግ ሞራል ሎው ይባላል፣ ወይም ደግሞ መሰረታዊ ሕግጋት፣ መሰረታዊያን ሕግጋት የሚባሉት እና 10ቱ ትእዛዛት የተሰጡበት ማለት ነው። አንደኛው ምንድን ነው? ሞራሉ ወይ ደግሞ መሰረታዊያን ሕግጋት ይባላሉ። የመጀመሪያው ማለት ነው 10ቱ ትእዛዛትን የያዘው ለሙሴ የተሰጠው ሕግ፣ ቀጥሎም ለእስራኤላውያን የተሰጠ ሕግ፣ ለእግዚአብሔር ሕዝቦች የተሰጠ ሕግ ማለት ነው። እነዚህ 10ቱ ትእዛዛት የት ነው የሚገኙት? ዘጸአት 20 ጥቅስ እየጻፋችሁ እሺ። ግማሻችሁ ኮመንት ዝጉት፣ ግማሻችሁ አትዝጉ ትላላችሁ። አሁን ልባችሁን በቃ ሀሳባችሁን እንትን በሉት፣ በቃ እዚሁ ላይ አድርጉት። እሺ፣ አጠር አድርገን ስለሆነ የምንማማራ በቃ ጥቅሶቹን የያዟቸው እየሄዳችሁ ትመለከታላችሁ። ዘጸአት 20 10ቱን ሕግጋት እናገኛለን። እነዚህ ሕግጋት በተለየ መልኩ ምንድን ነው የሚባሉት ማለት ነው? መሰረታዊያን ሕግጋት ይባላሉ፣ ወይ ደግሞ ሞራሉ ይባላሉ ማለት ነው። አንድ ያዙ። ሁለተኛው ሕግ ስንል በሙሴ መጽሐፍ ውስጥ የምናገኘው ምን አይነት ሕግ ነው? የስርዓት ሕግ። የስርዓት ሕግ ወይ ደግሞ ሴሬሞኒያል ሎ የምንለው ነው። የስርዓት ሕግ የምንለው የቤተ መቅደሱ አገልግሎት፣ የእንስሳ መስዋዕት፣ ዘሌዋውያን ምዕራፍ 1 ጀምሮ የተቀመጠውን ስለ ክህነት፣ ስለ ቤተ መቅደሱ አገልግሎት የተጻፉ እነዚህ ሕጎች፣ እነዚህን የሚመለከቱ ሕጎች
ምን ይባላሉ? የስርዓት ወይም የቤተ መቅደሱ ህጎች ይባላሉ። የክህነት ህግ ይባላል። ስለዚህ በዚህ በስርዓት ህግ ውስጥ እንስሳ መስዋዕት ይቀርባል። እሺ በግ መስዋዕት ይቀርባል። ዋኖስ፣ እነዚህን የመሳሰሉ መስዋዕቶች ለኃጢአት ስርየት ይቀርባሉ። በምን ምክንያት? በህጉ ምክንያት ማለት ነው። ሰው ልክ ኃጢአት ሲያደርግ ለጊዜያዊ ማስተስሪያ፣ ለጊዜያዊ የኃጢአት ይቅርታ ምን ያቀርባል ማለት ነው? የእንስሳ መስዋዕትን፣ የኮርማ መስዋዕትን ያቀርብ ነበር ማለት ነው። እሺ እንዴት እንደሚቀርብ፣ ማን ማቅረብ እንዳለበት፣ በዓመት ስንት ጊዜ እንደሚቀርብ፣ እንዴት እንደሆነ እነዚህን ህግ የያዘው የስርዓት ህግ ይባላል። በሙሴ የስርዓት ህግ ወይ ደግሞ የኦሪት ህግ ይባላል ማለት ነው። ሶስተኛው የት ነው የሚገኘው? ዘሌዋውያን 1 ጀምሮ አንብቡት ማለት ነው። ከዘሌዋውያን 1 ጀምሮ ተቀምጧል ህጉ ማለት ነው። ሶስተኛው ደግሞ ማህበራዊ ህግ ይባላል ማለት ነው። ማህበራዊ ህግ ወይ ደግሞ ሲቪል ሎው ይባላል። ይሄ ደግሞ የሚገኘው ዘጸአት 21 23 ላይ ነው። ለምሳሌ በአይን ምትክ አይን፣ በእጅ ምትክ እጅ፣ በጥርስ ምትክ ጥርስ፣ እነዚህ ህጎች ማለት ነው። ጥርስ ለምሳሌ አመንዝራ ሴት ብትገኝ ተወግራ ትገደል የሚለው ህግ፣ እነዚህን የመሳሰሉ ህጎች ማለት ነው። ስለዚህ ማህበረሰቡ የሚተዳደርበት ክርስቶስ ከመምጣቱ በፊት የነበሩ እስራኤላውያን እንዲተዳደሩበት የተሰጣቸው ህግ ሶስተኛው ሲቪል ሎ ወይም ደግሞ የማህበረሰቡ ህግ የማህበረሰቡ ወይ ደግሞ ማህበራዊ ህግ ተብሎ 3። ስለዚህ አሁን ሶስቱን አይተናል። ዘሌዋውያን ከመጀመሪያ ልጀምርላችሁ። የመጀመሪያው ሞራል ሎ ነው ወይም ደግሞ 10ቱ ትእዛዛት የተሰጡት እነዚህ ህግ ወይም ደግሞ ሞራል ሎ ይባላል ወይ ደግሞ መሰረታዊያን ህግጋት ይባላሉ። ሁለተኛው ደግሞ ስለ ቤተ መቅደሱ ስለ ስርዓት እንደዚህ የተሰጡት ደግሞ ህጎች ዘሌዋውያን 1 ላይ የሚገኘው እነዚህ ደግሞ የስርዓት የቤተ መቅደስ የመስዋዕት ህጎች ናቸው። ስለዚህ በመስዋዕት ህግ ነበረ ኦሪት የመጣችው። ኦሪት ስንል መስዋዕትን እናስባለን ማለት ነው። ስለዚህ መስዋዕት ለኃጢአት ስርየት፣ ለጊዜያዊ የኃጢአት ማስተስሪያ ይቅርታን ያቀርቡ ነበር። የምን መስዋዕት? የእንስሳ መስዋዕት። አሁን ይህ የእንስሳ መስዋዕት በማ ተተክቷል? የክህነቱም ክህነት እንዴት ይሁን አይሁን የሚለውም ህግ ምን ውስጥ ነው? የስርዓት የመስዋዕት ህግ ውስጥ አይደለ? ይሄ በማ ተተካ? በጌታችን በመድኃኒታችን በኢየሱስ ክርስቶስ ተተክቷል። እሺ ሊቀ ካህናችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሱ ተተክቷል። መስዋዕቱ ራሱ ነው፣ ንጹህ መስዋዕት። እንደገና ደግሞ ሊቀ ካህንም ደግሞ ራሱ ነው። ስለዚህ አቅራቢ እሱ ነው ማለት ነው። ስለዚህ የሙሴ ህግ ላይ ሁለተኛው ምንድነው? የስርዓት የመስዋዕት ህጎች ነው። ሶስተኛው ደግሞ ማህበረሰቡ የሚተዳደርበት ህግ ማለት ነው። ያ ማለት በአይን ምትክ አይን ላጠፋ አይን ነው ካሳ ሊሆን የሚችለው። እጅ ለቆረጠ እጅ ነው ካሳ ሊሆን የሚችለው። እሺ ስለዚህ እነዚህ ህጎች አይን በአይን ጥርስ በጥርስ እጅ በእጅ የተባለው እነዚህ ህጎች የኦሪት ህጎች ደግሞ ሶስተኛው ህግ ነው። ዘጸአት 21 23 ላይ ተቀምጠዋል እነዚህ ህጎች ማለት ነው። ሐዋርያው ቅዱስ ጳውሎስ ሰው በህግ ስራ አይጸድቅም፣ ሰው በህግ ስራ አይድንም ሲል የትኛውን ህግ ነው? በተለይ በጣም አጽንኦት ሰጥቶ የሚናገረው አንደኛው ምንድን ነው? ግዝረትን፣ መስዋዕት ማቅረብን፣ የኦሪት ስርዓትን አሁን የጠቀስናቸውን ማለት ነው። በኦሪት ሰው ለኃጢአት ስርየት ለጊዜያዊ የሚያቀርበውን ነገር አቅርቦ ህግጋትን ሁሉ ፈጽሞ ሰው አይጸድቅም። እንዴት እንደማይጸድቅ አሳያቸዋለሁ። እሺ አይጸድቅም እያለ ይልቁንስ ግን በምን ይጸድቃል? በጸጋው ይጸድቃል። ጸጋ ምንድን ነው? ጸጋ ስጦታ ነው እና ጸጋ መሆኑ የሚቀረው ስራ ሲኖረው ነው። እሺ ስራ ሲኖረው ጸጋ አይባልም፣ ስጦታ አይባልም። ስራ ከሆነ ደሞዝ ነው። ስራ ሰርታችሁ የሚከፈላችሁ ምንድን ነው? ዕዳ ደሞዝ ነው የሚሆነው ማለት ነው። እሺ ግን እንዲሁ ሳትሰሩ እናንተ ስለሰራችሁ ስላልሰራችሁ ሳይሆን እንደዚሁ ብቻ በምህረቱ በቸርነቱ የሚሰጥ ስጦታ ከእግዚአብሔር የሆነ የሚሰጥ ስጦታ ግን ምን ይባላል? ጸጋ ይባላል። ስለዚህ ይሄ ጸጋ ስራን ከከተትንበት ጸጋ መሆኑ ይቀራል ማለት ነው። እሺ ጸጋ መሆኑን ይቀራል። ሮሜ 11 ላይ ሐዋርያው ቅዱስ ጳውሎስ ስራ ካለው ጸጋ መሆኑን ያጣል ብሎ ተናግሮናል ማለት ነው። ስለዚህ ጸጋ ማለት ከእግዚአብሔር የሆነ ስጦታ ማለት ነው። ስለዚህ ይህ ስጦታ እንዲያው በቸርነቱ እንዲያው በምህረቱ የሆነ ነው፣ እኛ ካደረግነው ነው አይደለም። ቲቶ 3:5 አሁን ጥቅስ ያዙ። ቲቶ 3:5 እሺ ላውጣውና ላንብላችሁ አንዴ። እሺ ቲቶ 3:5
እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እንደምኑ መጠን ነው ያለው? እንደ ምሕረቱ። እሺ፣ እንደ ምሕረቱ መጠን ጸጋው ስንል ምን ማለታችን ነው ብለናል? ምሕረቱ፣ ቸርነቱ፣ ስጦታው፣ እነዚህ ጸጋው ተብሎ ነው እሺ እንትን የሚባሉት የሚጠሩት። ከዛስ ምን አለ? እንደ ምሕረቱ መጠን ለአዲስ ልደት። እሺ፣ ለአዲስ ልደት። ይህን ከመናገሩ በፊት ግን ምን ተናግሮ ነበር? ቁጥር 4 ላይ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ። አሁን ይውላችሁ፣ ሰውን መውደዱ ቸርነቱ በተገለጠ ጊዜ ምን አደረገን? ኦኬ፣ ጌታችን ሰውን መውደዱ ራሱን ስለ ሰዎች አሳልፎ ቤዛ መስጠቱ፣ ይህ ሁሉ ቸርነት በተገለጠ ጊዜ፣ ማዳኑ ይሄ ሁሉ ነገር በተገለጠ ጊዜ ምን አደረገን አለ? እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ስለዚህ እንዴት ነው የዳነው? እንደ ምሕረቱ መጠን ነው። እኛ ስላደረግነው አይደለም። እኛ ስላደረግነው እንዳልሆነም አሁን ገላትያ 3 ላይ ያሳያቸዋለሁ። እሺ፣ ሁሉንም ከኃጢአት በታች ከሰናቸዋል ነው የሚለው። መጽሐፍ ዘግቶታል ነው የሚለው። ለምን? ሁሉም ምንድን ነው ተብለዋል? ኃጢአተኛ ነው። ሁሉ አመፁ፣ ሁሉ ረከሱ ተብሎ ተጽፏል። ሁሉ በደለኛ ነው፣ ሁሉ ኃጢአትን ሰርቷል ተብሎ። ስለዚህ መጽሐፍ ምን ብሎ ዘግቶልናል? በቃ ሁሉ አምፀዋል፣ ሁሉ ረክሰዋል፣ ማንም ጻድቅ የለም፣ ሁሉ ሙታን ነው ተብሎ ተጽፏል። ስለዚህ መጽሐፍ ዘግቶልናል አይደል? ይሄንን ከዛስ ሁላችንም ሙታን ከሆነ ስለዚህ እንደምን አዳነን? እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ካደረግነው ስራ አይደለም፣ ወይ ደግሞ በጽድቅ ስለነበረው ስራ አይደለም ይላል። ሁለተኛ ጥቅስ ኤፌሶን ሁለተኛ ጥቅስ ኤፌሶን 2:5 እሺ፣ ኤፌሶን 2:5 ያዙ። ቁጥር 4 ላይ ምን ብሎ ነው የሚመጣው? እሺ፣ ቆይ ከላይ ከፍ ብዬ ላንብላችሁ። ምዕራፍ 2 ምን ብሎ ነው መሰላችሁ የሚጀምረው? ይላችሁ በበደላችሁና በኃጢአታችሁ ሙታን ነበራችሁ። ስለዚህ በበደላችሁና በኃጢአታችን ምን ነበርን? ሙታን ነበርን፣ ህይወት አልባ ነበርን። ይላችሁ ሞት ነው ለሰው ልጅ የተፈረደበት አይደለ? ትልቁ ፍርዳችን ምንድን ነው? ክርስቶስ የመጣበት ዋነኛ ምክንያት ሞት ተፈርዶብን ነበር። እሺ፣ ሞት ተፈርዶብን ነበር። እሺ፣ ቀስ ብዬ ደገምኩት። ኤፌሶን 2:5 ግን ካን ጀምሮ ክሊር ላርግላችሁ። ስለዚህ ሞት ተፈርዶብን ነበር። በበደላችንስ ምን ነበርን? ሙታን ነበርን። ከእግዚአብሔር ተለይተን ነበር፣ ህይወት አልባ ነበርን። ከዛስ በበደላችሁና በኃጢአታችሁ ሙታን ነበራችሁ አለ። ከዛስ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። ስለዚህ የሰይጣንን ፈቃድ እያደረግን በኃጢአት ምን እያለን እየተመላለስን ስንኖር ነበረ። በዚህም ደግሞ ይኸው በበደላችን ሙታን ነበርን። የሰራነው ትልቅ ስራ እንኳን የለም። ጽድቅ ሆነን በእግዚአብሔር ፊት መታየት አልቻልም። ይልቁንስ ግን በደላችን ነበር የሚታየው። ለምን? ሙታን ነን። ኦኬ፣ በበደላችን ማለት ነው። ከዛ በኋላ እንዲሁ ተመላለሳችሁባቸው ካለ በኋላ በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። ስለዚህ ሰው በስጋው ምኞት በፊት ምን ይል ነበረ? እንኖር ነበረ። ስጋ እንደፈቀደው እናደርግ ነበረ። የስጋን ፈቃድ ብቻ እየፈጸምን እንኖር ነበረ። ከዛስ በስጋችን ምኞት በፊት እንኖር ነበር። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። የቁጣ ልጆች ነበርን ማለት ይኸው በፍጥረታችን በማንነታችን ይዘን የመጣ ነው። ኦኬ፣ ይዘን የመጣ ነው ማንነት በቁጣ የወደቀውን የዛን የአዳም ማንነት ነው ይዘን ሁላችንም የመጣ ነው። ኦኬ፣ የቁጣ ልጅ ማለት ሁላችንም የአዳም ልጆች ነን። ሁላችንም ህይወት ያጣ ማንነትን ይዘን ተወልደናል። ከእናት ከአባታችን ስንካፈል ያንን የወደቀ ማንነት ይዘን ተወልደናል ካለ በኋላ ቁጥር 4 ላይ ምን ይላል መሰላችሁ? ነገር ግን አሁን እንዴት ነበረ ስንመላለስ የነበረው? በበደል ሙታን ሆነን ነበር ስንመላለስ የነበረው። ከዛ ግን ምን አለ? ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ። ባለጠጋ ከዚህ በፊት ተናግረዋል። ባለጠጋ ምን ማለት ነው? ሀብታም። ባለጠጋ ማለት ሀብታም፣ ምንም የጎደለበት የሌለ ማለት ነው። ለምሳሌ እናንተ ሰፈር ባለጠጋ ከተባለ ሁሉ ያለው ማለት ነው። ከሰፈራችሁ ሁሉ የሚበልጥ ያለው የሰፈሩ ሰው ከሱ የሚያንሱ እሺ፣ ሁሉ የሞላለት ሁሉ የተትረፈረፈለት ሄዳችሁ የሰፈሩ ሰው እንዳለ ሄዶ የሀገሩ ሰው ሄዶ እንዳለ ቢጠይቀው እንዲሁ መስጠት የሚችል
ሀብታም ምን ይባላል? ባለጸጋ ይባላል። ከዛስ እግዚአብሔር ደግሞ በምን ባለጸጋ ነው ተባለ? በምህረቱ። ይቅር በማለቱ ደግሞ ምንም ሁሉ የተትረፈረፈ ሙሉ ነው። በምህረቱ ሙሉ ነው፣ የሚጎልበት የለም። ለሁላችን የሚቅር ቢል የሚያንስበት ነገር አለ? የሚጎልበት ነገር የለም። ስለዚህ በምህረቱ ምንድነው? ባለጠጋ ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ ምን አለ? ነገር ግን አለ እግዚአብሔር በምህረቱ ባለጠጋ ስለሆነ በምህረቱ ባለጠጋ ስለሆነ ምን አደረገ? ከወደደን ከጥልቅ ፍቅሩ የተነሳ እንግዲህ መጀመሪያ ምን ብሎ ነበር? በበደላችን ሙታን ነበርም እና እንደው የሰይጣንን ፈቃድ የስጋን ፈቃድ እየፈጸምን ምን ብለን ነበር? እየተመላለስን ነበር አይደለ? በእግዚአብሔር ፊት እንኳን ጻድቅ ሆነን መታየት አልቻልንም። በበደላችን ሙታን ሆነን ሕይወት አልባ ሆነን እየተመላለሰን አልነበረ? እረኛ እንደሌለው በግ ተበትነን ነበር። እሺ ከዛ በኋላ ከወደደን ከጥልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ እሺ እንደዚህ ሙታን ሆነን እንኳን አግኝቶን በበደላችን ከክርስቶስ ጋር ምን ሰጠን? ሕይወትን ሰጠን። በጸጋ ድናችኋል። እሺ በሚመጡ ዘመናትን በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከሁሉ የሚበልጠው ማንም ሊሰጣችሁ ከማይችል በሕግ ልታገኙት ከምትችሉት በረከት በምንም በኩል የማይነጻጸር ከሁሉ የሚበልጥ የክርስቶስ የማዳኑ ስራ ትልቁ ስጦታችሁ ነው ይላል ማለት ነው። ስለዚህ ይህ ጸጋ በምን አዳነ? በእምነት። ለዛ ዝቅ ይልና ምን ይላል? ቁጥር 8 ላይ ይህ ጸጋ በእምነት አድናችኋል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም። ስለዚህ ይህንን የያዙት ኤፌሶን 2:5 እስከ 8 ጸጋው በምን አዳነን? በእምነት አዳነን። በሕግ ስራን ያዳነን አይደለም። በምን? በእምነት። ከኛ ካደረግነው ነው? አይደለም። እኛ ያደረግነው ምንም ነገር የለም። እኛ ያደረግነው ሳይሆን እሱ እንደሰጠን እሱ እንዳደረገው። ስለዚህ ይህ በጸጋ ነው። ስለዚህ ወደ ገላትያ 3 ሊሄድላችሁና ወደ ወንድሞች ወደ ዮሐዴ ይሄዳለሁ። ሁላችሁም ገላትያ 3ን አውጡ። እሺ እስከ ግማሽ ቨርስ ባይ ቨርስ ስለሆነ ማለት ነው። እሺ እንግዲህ እንትኑን አይተናል። እሺ ሕግ ምንድን ነው የሚለውን አይተናል። ሕግ እንግዲህ ምን እንደሆነ በደንብ እዚህ ውስጥ እናያለን። እሺ ሁላችሁም ገላትያ 3 አውጡ። እሺ እና ተከታተሉ። ገላትያ 3:1 የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት የማታስተውሉ እያለ ምን እያለ ነው? እየገሰጻቸው ነው አይደለ? የማታስተውሉ እያለ እየገሰጻቸው ነው። ካስታወሳችሁ ገላትያን አንድ ላይ እነሱ ሐዋርያት ሄደው አስተምረዋቸው ይመጡና አስተምረው ሰብከዋቸው አጥምቀዋቸው ክርስቲያን አድርገዋቸው ይመጡና ከዛ በኋላ ግን ወደ ሌላ ወንጌል ፈጥነው ምን ይላሉ? ይሸጋገራሉ፣ ይሄዳሉ። ያ ማለት በእነሱ መሀል ሰዎች ይገቡና ሐሳቢያን ወይ ደግሞ የሐሰት መምህራን ይገቡና ልክ ሐዋርያት እንዳሉት እኛ ያላክናቸው ከኛ ያልሆኑ ሐሰተኞች በመሃላችሁ እንዳለ ሰምተናል እንዳሉት ማለት ነው። ሐዋርያት ሥራ ምዕራፍ 15 ላይም እንዳሉ ይገቡና እንደው ሕግን መፈጸም አለባችሁ ለመዳን እንደው ማመን ብቻ በቂ አይደለም፣ እንደው ስላመናችሁ ብቻ ሳይሆን ሕግን መፈጸም አለባችሁ፣ እንደው መገረዝ አለባችሁ እያሉ ምን ይላሉ? የሐሰት ትምህርትን ይሰጧቸው ነበር ለገላትያን። ከዛን ሐዋርያው ቅዱስ ጳውሎስ እንደውም እኛ ከሰበክነው ወንጌል እንዴት ፈጥናችሁ ወደ ሌላ ወንጌል ወደ ልዩ ወንጌል እንዴት እንደሄዳችሁ በጣም ነው የምገረመው፣ በጣም ነው የምደነቀው። እኛ የሰበክነው ግን ሌላ ወንጌል አይደለም፣ እሱ የኢየሱስ ክርስቶስ ወንጌል ነው። እኛ ከሰበክነው ውጭ የሚሰብክ ካለ የተረገመ ይሁን ብሎ እየመከራቸው ነበር የሚመጣው። ከዛ በኋላ አሁን ምን ይላቸዋል? ጽድቅ የሚገኘው በክርስቶስ ማመን እንደሆነ በሕግ ስራ ሳይሆን በክርስቶስ እንደሆነ፣ ይህ ጽድቅ የሚገኘው በክርስቶስ በማመን እንደሆነ ሲነግራቸው ምን አለ? የማታስተውሉ የገላትያ ሰዎች እያለ ይቆጣቸዋል ማለት ነው። የማታስተውሉ የገላትያ ሰዎች በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባቸው ማለት ነው። አዚም ማለት ምንድነው የሚባለው? አፍዝዝ አደንግዝ። ይሄ አዚም ማለት አፍዝዝ አደንግዝ መፍዘዝ ማለት ነው። እና ልክ ሐዋርያው ቅዱስ ጳውሎስ እንደው ለእውነት እንዳትታዘዙ፣ ለትክክለኛ ወንጌል እንዳትታዘዙ፣ ወደ ሌላ ወንጌል እንድትገቡ ያፈዘዛችሁ ማን ነው? አዚም ያደረገባችሁ ማን ነው? እውነትም አዚም ያደረጉባቸው ወይ ደግሞ ያፈዘዟቸው በሐሰተኛ ትምህርት እነማን ናቸው? ሐሰተኛ አስተማሪዎች ነበሩ ማለት ነው። ከዛ በኋላ ዝቅ ይልና ምን አለ? ይህን ብቻ ከእናንተ እንድማር እወዳለሁ። እንደው ይህን ከእናንተ እንድማር እወዳለሁ ማለት እንዲሁ ብትነግሩኝ ደስ ይለኛል፣ ይህንን ባቅ ደስ ይለኛል እያላቸው ነው። ይህን ብቻ ከእናንተ እንድማር እወዳለሁ። ምን? በሕግ ስራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁ?
መንፈስን ስትቀበሉ በሕግ ስራ ነው የተቀበላችሁት ወይስ ከእምነት ጋር በሆነ መስማት ነው የተቀበላችሁት? ሰምታችሁ አምናችሁ ነው የተቀበላችሁት መንፈስን ወይስ በሕግ ስራ ነው? በመገረዝ ነው የተቀበላችሁት ተአምራቱን የመንፈስ ቅዱስን ስጦታ የተቀበላችሁት ተገርዛችሁ ነው? የኦሪት መስዋዕት አቅርባችሁ ነው ወይስ ወንጌል ተሰብኮላችሁ ሰምታችሁ አምናችሁ ነው እያለ ነው። እሺ ጠየቃቸው። አሁን ጠይቋቸው፣ መልስ እየጠበቀ ነው ማለት ነው። ይህም ብቻ እንደው ከእናንተ መማር እወዳለሁ እንደው ብትነግሩኝ ደስ ይለኛል እያለ ነው ማለት ነው። ከዛስ እንግዲህ ማታስተውሉ ናችሁ። ማታስተውሉ ናችሁ። ብታስተውሉ ኖሮማ ይሄው መንፈስን የተቀበላችሁ ተአምራት የተደረገላችሁ በማን ነው አለ? ወንጌሉን አምናችሁ ሰምታችሁ፣ ወንጌሉን ሰምታችሁ የተሰበከላችሁን ሰምታችሁ በማመናችሁ ነው መንፈስ ቅዱስን የተቀበላችሁ። ተአምራትን ያያችሁት የተደረገላችሁ በዚህ ምክንያት ነው እንጂ በሕግ አይደለም። አያችሁ፣ ማታስተውሉ ናችሁ ማለት ነው እያለ ነው። ከዛስ በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁ አለ። ምን ማለቱ ነው? ምን ማለቱ ነው? በመንፈስ ጀምራችሁ አለ። ከላይ ምን ብሎ ነበር? ይኸው መንፈስ የተቀበላችሁት እኮ በሕግ አይደለም፣ በሕግ ስራ አይደለም፣ ወይም በሕግ አይደለም። እንዲሁም የተቀበላችሁት በእምነት ነው። ምንን አምናችሁ? ሰምታችሁ። ለዛ ነው ምን አለ ከላይ በሕግ ስራ ነው ወይስ ከእምነት ጋር በሆነ መስማት? እሺ ሰምታችሁ በማመን እየሰማችሁ እያመናችሁ ነው ወይስ እንደው የሕግ ስራ ስለሰራችሁ ብሏችኋል ነበር? አሁን ምን አላቸው? እንደው በመንፈስ ጀምራችሁ በስጋ ትጨርሳላችኋል። በመንፈስ ጀምራችሁ ማለት ይኸው እውነተኛውን ወንጌል፣ እሺ እውነተኛው ወንጌል ሰምታችሁ በክርስቶስ አምናችሁ ከዛ በኋላ የስጋ የሆነውን ኦሪትን በኦሪት ደግሞ ለመፈጸም ትሞክራላችሁ እያለ ነው። ስለዚህ ሰው ምን ብያችሁ ነበር? ውስጣችሁ የገባው ሰው መገረዝ አለበት የሚል ነበር። ሰው መገረዝ አለበት ለመዳን። እንደው አምናችሁ ተጠምቃችሁ ብቻማ በቂ አይደለም፣ እንደው መገረዝ ያስፈልጋችኋል፣ የኦሪት ስርዓትማ መፈጸም ያስፈልጋችኋል የሚሉ ስለነበር ይሄ የስጋ ስራ የኦሪት ቆይ ዝቅ ብዬ በደንብ ነግራችኋለሁ። ያ የኦሪትን ስርዓት እየፈጸማችሁ ለመቀጠል ማሰባችሁ ስጋዊ ሀሳባችሁ ነው። የጀመራችሁት ግን መንፈሳዊ ነበር፣ እውነተኛውን የክርስትና ትምህርት ነበር። ከዛ ግን እናንተ በስጋ ለመጨረስ ለመፈጸም ሞከራችኋል። ለዛ ነው እንዲህ የማታስተውሉ ናችሁ። በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁን? ትፈጽማላችሁ። ይሄ ነውር ነው እያለ ነው። ከዛስ በእውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁ። በጣም ነው ደስ የሚለው ይሄ ቃል፣ ልብ ብላችሁ ስሙ። በእውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁ። መከራ ተቀብለው ነበር የገላትያ ሰዎች ክርስቶስን በማመን እሺ እየተከታተላችሁ ነው። መጽሐፍ ቅዱሱን አውጥታችሁ እየተከታተላችሁ ነው ብዬ አስባለሁ። እሺ የገላትያ ሰዎች ክርስቶስን በማመን ክርስቲያን በመሆን አሜን በማለት ምክንያት ከኢአማንያን ወይ ደግሞ ክርስቲያን ካልሆኑ ባይዘዌ ጎበስ ከፈለጋችሁ ልክ ቨርሱን ቶሎ ኮፒ ያደረጋችሁ መጽሐፍ ቅዱስ ለማይችሉ ለማያነቡ ኮመንት ላይ ጻፉላቸው። እሺ ስለዚህ ምን አለ? በእውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁ ማለት ይኸውላችሁ፣ ገላትያ ሰዎች ልክ ክርስቲያን ሲሆኑ የአማኞች መከራ ደርሰውባቸዋል። እነሱ ብቻ ሳይሆኑ ክርስቲያኖች፣ የመጀመሪያዎቹ ክርስቲያኖች መከራ ይደርስባቸዋል። እሺ የመጀመሪያዎቹ ክርስቲያኖች መከራ ይደርስባቸዋል በማመናቸው ክርስቶስን። ከዛ መከራ ተቀብለው ነበር። አሁን ሐዋርያው ቅዱስ ጳውሎስ ምን አላቸው መሰላችሁ? እንደው በእውኑ ከንቱ እንደሆነ እንደዚህ ያለ መከራ በከንቱ ተቀበላችሁ። አሁን እንደው መከራ ተቀብላችሁ ነበር። እውነተኛውን ወንጌል ይዛችሁ መከራ ተቀብላችሁ ተገላችሁ፣ ተሳዳችሁ ነበር። ይህን ሁሉ መከራ የተቀበላችሁት ለእውነተኛው ነበር። እንግዲህ እሱ ከንቱ ነው ማለት ነው እያለ እሱ ከንቱ ነው ማለት ነው፣ የተቀበላችሁት መከራ ዋጋ የለውም ማለት ነው እያላቸው ነው። በእውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁ። በፍሬን የተቀበላችሁት ለእውነትን የተቀበላችሁት እንጂ እንዲሁ ከንቱ አይደለም። የተቀበላችሁትን ዋጋ አታሳጡት። ለምን መልሳችሁ ምን አድርጋችኋል? ወደ ሕግ ስራ ወይ ደግሞ ወደ ኦሪት እንመለስ ብላችኋል እያለ ነው። ከዛስ እንግዲህ መንፈስን የሚሰጣችሁ በእናንተም ዘንድ ተአምራትን የሚያደርግ በሕግ ስራ ነውን ወይስ ከእምነት ጋር በሆነ መስማት? ይኸው ቅድም እንዳልኳችሁ ቅድም ከላይ አልኳችሁ ማለት ነው። ይኸው እንግዲህ መንፈስን የሚሰጣችሁ መንፈስ የምትቀበሉት እናንተ የሕግን ስራ ስለፈጸማችሁ ነውን ወይስ አምናችሁ ስለሰማችሁ? በክርስትና ህይወት ስላላችሁ በአዲስ ኪዳን በክርስቶስ ስትሆኑ ነውን ወይስ የኦሪትን ስራ ስለፈጸማችሁ ስለተገረዛችሁ መስዋዕት ስላቀረባችሁ ነው? እንደዛ አይደለም እያላቸው ነው። 6 ላይ ምን ይላል? ቁጥር 6 ላይ እንዲሁ ልብ በሉ እሺ፣ እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። ልክ ፕሮቴስታንቶች እንደዚህ ይመጡና
ይኸው አብርሃም አመነ ጽድቅ ሆኖ ተቆጠረለት ይሏቸዋል። አሁን መልሱን ታገኙታላችሁ። እሺ እንዲሁ አብርሃም በእግዚአብሔር አመነ፣ በእግዚአብሔር አምኗል። አብርሃም በእግዚአብሔር አምኗል። መጽሐፍም እንደሚል ደግሞ ጽድቅ ሆኖ ተቆጥሮለታል። ምኑ ማመኑ፣ በእግዚአብሔር አብርሃም ማመኑ ጽድቅ ሆኖ መቆጠሩ ምንድን ነው? እዛው ከሰባትን አያይዤ አንድ ላይ እንትን ልበልላችሁ። እንኪያስ ከእምነት የሆኑት እነዚህ አብርሃም ልጆች እንደሆኑ እወቀዋል። እነዚህ ያላቸው ማንን ነው? ክርስቲያኖች። እሺ ክርስቲያኖችን ምን አለ? ይኸውላችሁ አብርሃም የጸደቀው ሲያምን ነው። ሲያምን ጸድቋል። አብርሃም ማለት ከህጉ በፊት የነበረ ነው። ህጉ ከመሰጠቱ ይሄ የህግ ስራ ህጉ ከመሰጠቱ በፊት የነበረ አብርሃም የተስፋውን ቃል የተቀበለ አብርሃም ሲያምን ጸደቀ። አብርሃም ይኸው አበ ብዙሃን የተባለ የሁሉ አባት የተባለ ጸድቋል። ምን ሲሆን? እግዚአብሔርን በማመን። ከዛስ ምን አለ? ዝቅ ብሎ እንኪያስ ከእምነት የሆኑት አለ። ከእምነት የሆኑት ማለት ከህግ ስራ የሆኑት አለ አላለ? ከህግ ስራ የሆኑት ማለት ይሄ በህግ ውስጥም ያሉት ሊሆን ይችላል፣ አህዛብም ሊሆን ይችላል። እነሱን አይደለም። ምን አለ? ከእምነት የሆኑት ማለት አምነው በክርስቶስ የሆኑት ወንጌልን ሰምተው ያመኑት እነሱ አለ። ከእምነት የሆኑት እሺ፣ ከእምነት የሆኑት የአብርሃም ልጆች እንደሆኑ ወቁ። ስለዚህ የአብርሃም ልጅ የሚኮነው በምንድን ነው? በስጋ ነው። በሐዲስ ኪዳን የአብርሃም ልጅ የሚኮነው በምንድን ነው? በእምነት ነው። እሺ፣ የአብርሃም ልጅ በምን ይኮናል? በእምነት ይኮናል ማለት ነው። ልክ አሕዛብም ይሁን አብርሃም የጸደቀውን ጽድቅ ለማግኘት በምን በኩል ነው? በእምነት በኩል። እሺ፣ በእምነት በኩል ነው። ለዛ ነው ምን አለ? እንኪያስ ከእምነት የሆኑት እነዚህ ክርስቲያኖች የአብርሃም ልጆች ናቸው አለ። ይኸው ከእምነት ስለሆኑ። እሺ፣ ከዛስ 8 ላይ መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ። ኦኬ፣ አሕዛብን በምንድን ነው? በእምነት ነው የሚያጸድቀው አይደለ? በሕግ ስራ አያጸድቅም እግዚአብሔር። እንዲሁ በጸጋው እንድናለን አይደለ? ስለዚህ ይሄው በእምነት እንደሚያጸድቅ አስቀድሞ አይቶ እግዚአብሔር ስለሚያውቅ ምን አለ? በአንተ አሕዛብ ሁሉ ይባረካሉ አለ። ስለዚህ ለአብርሃም ኦሪት ዘፍጥረት ላይ ስናይ ምን ብሎታል? በአንተ አሕዛብ ሁሉ ምድር ላይ ያሉ ፍጥረታት ሁሉ ግን ምን ያሉ? በእምነት በኩል የመጡ ይባረካሉ። ያንን በረከት የሚያገኙት ምን ሲሆኑ ነው? በእምነት በኩል ሲመጡ አንተ ያገኘውን ጽድቅ እነሱም ያገኛሉ ማለት ነው ባጭሩ። ስለዚህ መጽሐፍ ምን አለ? አስቀድሞ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከው። እንግዲህ አብርሃም እንደምናውቀው ከሕጉ በፊት የነበረ ነው፣ እንዳትረሱ ይህን። እሺ፣ ከሕግ ስራ የሆኑት ልብ በሉ፣ ቁጥር 10 ከሕግ ስራ የሆኑት ሁሉ በእርግማን በታች ናቸው። ከሕግ ስራ የሆኑት ሁሉ ከእርግማን ምንድን ናቸው? በታች በእርግማን ውስጥ ናቸው። ያ ማለት ለምሳሌ አንዱን ሕጉን እንፈጽማለን የሚሉ እሺ፣ አሁን በዛም ጊዜ ሕጉን እንፈጽማለን የሚለው እስቲል አሁንም ለምን አይሆንም? ሕጉን እንፈጽማለን የሚሉ ካሉ ሕጉ ምን ይላል? ሕጉ ምን ይላል? ላውጣላችሁ። ዘዳግም 27-26 የዚህን ሕግ አሁን ይኸው ከሕግ በታች ያሉ ሁሉም ምን ብሏል? ከሕግ በታች ያሉ ሁሉም ከእርግማን በታች ናቸው፣ የተረገሙ ናቸው እያለ ከእርግማን በታች ናቸው ብሏል አይደል? እስኪ ለምን እንዳለ ወደኋላ ተመልሼ ዘዳግም ልንገራችሁ። ሕጉ ጋር ልመለስና ማለት ነው የዚህን ሕግ ቃሎች ሕጉን ማለት ነው የዚህን ሕግ ቃሎች ያደርግ ዘንድ የማያጸና እርጉም ይሁን ተብሏል። ስለዚህ ሕጉን መፈጸም ይቻል ነበር እንዴ? ሙሉ ሕጉን መፈጸም አይቻልም። ሙሉ ሰው ልጅ ሕጉን መፈጸም ቢችል ክርስቶስ ባልመጣ አይቻልም። ሙሉ ሕጉን መፈጸም አይቻልም። ከሕጉ እንኳን ሁሉንም ፈጸማችሁ አንዱን ካልፈጸማችሁ የተረገማችሁ ናችሁ። ይኸው ስለዚህ ምን አለ? የተረገመ ይሁን የሌለ ዘዳግም 27-26 ላይ ቃሉን የማይፈጽም ምን ያለ ይሁን? የተረገመ ይሁን። እሺ፣ ስለዚህ ሐዋርያ ቅዱስ ጳውሎስ ምን አለ? ከሕግ ስራ የሆኑት ሁሉ በሕግ ስራ ስር የሆኑት ሁሉ በእርግማን በታች ናቸው ካለ በኋላ በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር አሁን የነገርኳችሁ ዘዳግም ላይ ያለው ማለት ነው የሚያደርግ ሁሉ የተረገመ ነው ተብሎ ተጽፏል። ዘዳግም ላይ ምን ተብሏል? ተጽፏል። የተረገመ ነው ተብሎ ተጽፏል። እሺ፣ የተረገመ ነው ተብሎ ተጽፏል። ስለዚህ ሕጉን የማያደርግ የተረገመ ነው። ስለዚህ እነዚያ አሁን ሕግን እናደርጋለን የሚሉት ደግሞ
አንዱን ህግ አለማድረጋቸው ስለማይቀር እነሱ ምንድናቸው? በእርግማን ስር ናቸው። ልክ ህጉን ሲስቱ እርግማኑ እነሱ ላይ ነው የሚሆነው። አያችሁ፣ እርግማኑ አልተነሳላቸው ማለት ነው። ከዛስ ጻድቅ በእምነት ይኖራል ተብሏል። 11 ላይ ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በህግ እንዳይጸድቅ ግልጥ። ጻድቅ በእምነት ይኖራል ተብሏል። በብሉይ ኪዳን ጻድቅ በእምነት ይኖራል የተባለው አስቀድሞ ለሐዲስ ኪዳን አስቀድሞ ለሐዲስ ኪዳን ትንቢት ሲነገር ነው። አስቀድሞ ለሐዲስ ኪዳን ትንቢት ሲነገር ነው። ስለዚህ በዚህ በእምነት የተባለው የትኛው እምነት ነው? በክርስቶስ በሚገኝ እምነት ማለት ነው። ክርስቶስን በማመን በወንጌል በማመን ስለዚህ ሰምተን የምናምነው በዚህ እምነት በህይወት ይኖራል። ግን በብሉይ ኪዳን እምነት የለም ነበር። እዚህ ሐዋርያው ቅዱስ ጳውሎስ በተደጋጋሚ እምነት 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 ሲላችሁ ክርስትና ነው። እሺ፣ በተደጋጋሚ ማለት ነው። ግን በብሉይ ኪዳን እግዚአብሔርን አያምኑም እንዴ? እስራኤል ወይ ስማ እግዚአብሔር አምላካችን አንድ አምላክ ነው የሚለውን እኮ ማመን አለባቸው። ግን ይሄ እምነት በህይወት ያኖራቸዋል? በህይወት ይኖራል ማለት ምን ማለት ነው? በህይወት ይኖራል ማለት ዘላለማዊ ህይወትን ያገኛል ማለት ነው። ህይወት ሲባል በስጋ የመኖርን አይደለም፣ ከሞት ወደ ህይወት ይሻገራል ማለት ነው። እሺ፣ ከሞት ወደ ህይወት ይሻገራል ማለት ነው። ስለዚህ ክርስቶስ የሰጠን ህይወት በስጋ ከምንኖረው ህይወት የተለየ ነው። ዘላለማዊ ህይወት ነው። ማንም ሊሰጠን የማይችለው ነው። እሺ። ስለዚህ ምን አለ? ጻድቅ በእምነት ይኖራል የተባለው ማለት ነው። ጻድቅ በእምነት ይኖራል። መጽሐፍ ግን ምን ብሎ ከሶና ከስር ባይዜ ያመጣዋል? ጻድቅ ነን ብሏል እንዴ? ስታነቡ ቅድም ስናነብ ምን ብሎ ነው? ጻፉልኝ። ሁላችንም ጻድቅ ነበርን ብሏል? ሁላችንም በበደላችን ሙታን ነበርን ያለ። ስለዚህ ይህንን ጽድቅ ራሱ የምናገኘው በማን ነው? እሺ፣ ፍጽምና ያለው ጽድቅ የምናገኘው በክርስቶስ ነው። ስለዚህ ይሄ አስቀድሞ በመጽሐፍ ጻድቅ በእምነት ይኖራል ተብሎ የተጻፈው ለሐዲስ ኪዳን ነው እንጂ በብሉይ ኪዳንማ መጽደቅ ከባድ ነበር በእግዚአብሔር ፊት። ግን እምነት ነበረ። አዎ፣ በእግዚአብሔር ያምኑ ነበረ። በእግዚአብሔር ያምኑ ነበር። ግን በስጋ ነው ሊኖሩ የሚችሉት። ህይወት ይሰጣቸው አልነበረም። ስለዚህ ቀድሞ ወንጌል የተሰበከለት አብርሃም ወደፊት ስላለው ስለ ዘላለም ህይወት ቀድሞ ስለተነገረው ነው። እሺ፣ ስለዚህ 12 ላይ ህግም ከእምነት አይደለም። ህግ ከምንድን ነው? ከእምነት አይደለም። ለምሳሌ ያመነ ሰው ብቻ ነው ህግን የሚፈጽመው? ህግን የሚቀበለው ያመነ ሰው ብቻ ነው? አይደለም። ለምን? ለምሳሌ ሐናና ቀያፋን ታውቋቸዋላችሁ። ጸሐፍት ፈሪሳውያንን ታውቋቸዋላችሁ። የህግ መምህራን ናቸው። ህግን ተቀብለዋል። ከእምነት ነው? ክርስቶስን በማመን ነው የተቀበሉት። ህግ ከእምነት ነው? አይደለም። ህግ ከእምነት አይደለም። እሺ፣ ህግ ከእምነት አይደለም ማለት እምነት የትኛውን ነው ብያቸዋለሁ? በወንጌል የምናገኘው እምነት። ኦኬ፣ ክርስቶስን ማመን፣ ክርስቶስን በማመን የሚገኘው ማለት ነው። እሱ ይሄ ህግ ክርስቶስን ስናምን የምናገኘው ህግ አይደለም። ክርስቶስ ልክ ስናምን የኦሪት ህግ አይሰጠንም። የኦሪትን ህግ የተቀበሉት ክርስቶስን በማመን አይደለም እያለ ነው። ለዛ ነው ህግም ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል። ስለዚህ የሚያደርገው ይኖርበታል። ህጉን የሚያደርገው ምን ይሆናል? ይገደላል። ለምሳሌ ያላመነዘረ አይገደልም። አሁን ለምሳሌ ይህ የሚያደርገው ይኖርበታል። ግን የሚኖረው በምንድን ነው? ዘላለማዊ ህይወት ነው? አይደለም። እሺ፣ አይ ቲንክ አኬ ከፍቷል መሰለኝ ኮመንት ላይ አኬ ምናምን እያላችሁ ነበር። በቃ ወይ እሱ ጋር ሂዷ። ሀሳባችሁ ሀሳባችሁ እንዳይበታተን ነው። የኔም ሀሳብ እንዳይበተን። እሺ፣ እኔ ግራ ገባኝ። እንማር የምትሉ ወይ አንድ ቁጥር ጻፉ፣ ወይም ደግሞ ለምን ሰው ይዝበታለሁ። ዮኒ እንዴት እናድርግ? እሱ መዝሙር ምናምን እስኪከፍት የተነሳውን ሀሳብ አጠቃለው እና ግን ትንሽ ተያይዞ ግን ያው እኛ አሁን ከምንሰራው ደግሞ የመልካም ስራን ከዛኛው በኦሪቱ ከነበረው የህግ ስራ ጋር ስለሚያገናኙት እሱን ትንሽ ነገር ብለህ ከዛ ምዝጋ አሪፍ ነው። እሱ መዝሙር ምናምን እስኪከፍት ድረስ ነው። እሺ እንግዲህ ልብ ብላችሁ አስቡ። እሺ አሁን ይሄ ገላትያን በጣም ቆንጆ ነው። እሺ ቴንኪው። እሺ የገላትያን መልእክትም ሮሜ አክቹዋሊ ሁሉ መጽሐፍ ቅዱስ ይነግረናል። ግን በጣም ልብ ማለት የሚያስፈልገን ነገርን ልንገራችሁ።
ህጉን መለየት አለብን። እሺ ህጉን መለየት ስላለብን ነው ቨርስ ባይ ቨርስ እንትን ምላችሁ። እንደውም አጠር ለማድረግ እሞክራለሁ። እሺ ኤኒዌይስ፣ ስለዚህ ጻድቅ በእምነት ይኖራል ሲባል ስለምኑ የምንጸድቀው በምንድን ነው? በእምነት አይደል የምንጸድቀው? ማንን በማመን ክርስቶስን። ስለዚህ ይሄ ጽድቅ የተገለጠው በክርስቶስ ነው። ስለዚህ መጽሐፍ አስቀድሞ ምን አለ? ጻድቅ በእምነት ይኖራል ተብሎ ተጻፈ። በህግ ስራ ሳይሆን በምን ይኖራል ተብሎ ተጻፈ? በእምነት ይኖራል ተብሎ ቀድሞ የተጻፈው እያለን ነው ሐዋርያው ቅዱስ ጳውሎስ። ቀድሞ የተጻፈው ጻድቅ በእምነት ይኖራል ተብሎ የተጻፈልን በምንድን ነው አለ? ለምንድን ነው? ለሐዲስ ኪዳኑ ወይም ደግሞ አሁን ላለው ለወንጌል ነው። እሺ የተጻፈው እያለን ነው። ቀድሞ የተጻፈው። ከዛስ ህግም ደግሞ ከእምነት አይደለም ማለት ሰው ስላመነ ክርስቶስን ስላመነ አይደለም ህግ የመጣው። ህግ የመጣው ከእምነት ቢሆን ኖሮ እና ሐናና ቀያፋ ጸሐፍት ፈሪሳውያን የሰቀሉት ህግን እንከተላለን የሚሉት ይኸው በክርስቶስ ያምኑ ነበር። እነሱ ግን በክርስቶስ አያምኑም፣ ግን ህጉን ይቀበሉታል። ስለዚህ ህግ የመጣው ስላመኑ አይደለም ህግ የሚሰጠው ብሎ ተናገረ ማለት ነው። ቁጥር 12 ላይ ከዛ 13 ላይ ምን ይላል? በእንጨት የሚሰቀል ሁሉ የተረገመ ነው ይላል አይደል? በእንጨት የሚሰቀል ሁሉ የተረገመ ነው። ሰው በኃጢአቱ ምን ይላል? በእንጨት ይሰቀላል ማለት ነው አይደለ? ቅጣቱ ነው አይደል? ከዛ ከላይ ዘዳግም ላይ ምን ብያቸዋለሁ? ዘዳግም ላይ ምን ብያችሁ ነበረ? ህጉን የማያደርግ ቃሉን የማይጠብቅ እርጉም ነው። ምንም ይሁን ምንም ይኸው ኃጢአት ሲያደርግ ምን ይላል? ይሰቀላል። ስለዚህ ይሄ በእንጨት የሚሰቀሉት እንዳለ ምንድናቸው? ከህግ በታች ከህግ ስራ በታች ስለነበሩ የተረገሙ ናቸው። እሺ በእንጨት የሚሰቀል ከህግ በታች ነው። በዛ ህግ ነው የሚዳኘው። እሺ በዛ ህግ ስለሆነ የሚዳኘው የተረገሙ ይሆናሉ ማለት ነው። ከዛስ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። አዎ ክርስቶስ ስለኛ እርግማን ሆኖ ከህግ እርግማን ዋጀናል። ከህግ እርግማን ማለት እሺ ክርስቶስ ስለኛ እርግማን ሆኖ ምን ማለት ነው? የእኛን ኃጢአት ተሸክሞ ስለኛ መስቀል ላይ እንጨት ላይ ተሰቅሎ ማለት ነው። እሺ በአጭሩ ስለኛ ተሰቅሎ ስለኛ ቆይ ጥቅስ ልጨምርላችሁ እዚህ ላይ። እሺ ቁጥር ስንት ነው? 13 እሺ ሶሪ እንዴ 13 ላይ ጥቅስ ልጨምርላችሁ። እሺ ጴጥሮስ መልእክት ቆይ እሺ ቆይ ሶሪ የጴጥሮስ መልእክት ሮሜ 8:3 ያዙ። ሮሜ 8:3 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው። ስለዚህ ስለኛ እርግማን ሆነ ማለት የእኛን ኃጢአት ተሸከመ ማለት ነው። እኛ ምን እንድንሆን? ጽድቅ እንድንሆን፣ እኛ እንድንነጻ፣ እኛ እንድንከብር እሱ ምን ሆነ? ተዋረደ። እኛ ንጹህ እንድንሆን የእኛን በደል እሱ ተሸከመ። እርግማን የተባለች ኦሪትን ተሸከመ ሊያስወግዳት። ሮሜ 8:3 እሺ 2 ቆሮንቶስ 5:21 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ሶሪ ሮሜ 8:3 እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና። በኃጢአተኛ ስጋ ምሳሌ በእኛ የእኛን ባህሪ ይዞ ሮሜ 8:3 2 ቆሮንቶስ 5:21 ደግሞ አሁን የነገርኳችሁን ማለት ነው። ስለኛ ኃጢአት አደረገው የሚለውን እሱን ሁለቷን ጥቅስ ያዙ ማለት ነው። ስለዚህ በእንጨት የሚሰቀል ምንድን ነው? ከህግ ስራ በታች ያለ ነው፣ የተረገመ ነው። እሺ ሰማን ሀኪ ጋር መሄድ የምትፈልጉ ሂዱ። ይችን ጨርሰን ደግሞ እኛ እንመጣለን። እሺ ከዛስ ልብ በሉ። አሁን ቁጥር 14 የመንፈስን ተስፋ። ስለዚህ እሱ ከላይ 13 ላይ ምን ብሏል? ስለዚህ እሱ ስለኛ እርግማን ሆኖ ምን ብሏል? ከህግ እርግማን ዋይቶናል። አሁን በመስቀል ብንሰቀል አለ። ኦኬ አሁን በመስቀል ብንሰቀል እርግማን ነው? አሁን ለምሳሌ እኛ በመስቀል ብንሰቀል በእርግማን ምክንያት ነው? ህግ ተላልፋችኋል ተብለን ነው የምንሰቀለው? አይደለም። አሁን እሱን ስላስወገደልን አሁን የምንሰቀለው ግን ከህግ እርግማን ከብሉይ ኪዳን ከነበረው ስላስወገደን አሁን ለበረከት ለሰማዕትነት ነው የምንሰቀለው። ይኸው ተሰቅሎ አሳይተውናል አደለ? ስንሰቀል አሁን ክርስቶስን አንክድም ብለን ነው የምንሰቀለው። በፊት ግን በምን ነበር? ከእርግማን በታች ስለነበርን ነው። እሺ በህግ ስራ ያሉ ከእርግማን በታች ናቸው ብሎን አልነበረ? ስለዚህ አንዱን ህግ ወይ ደግሞ አንዱን ቃል ስላላደረጉት ስላልፈጸሙት ነበረ ምን ያደረጉት? የሚሰቀሉት የነበረው።
የሚቀጡት የነበረው። እነሱ ደግሞ እርግማን ወይም ደግሞ እርጉም ብለናቸው ነበር። አሁን ግን ክርስቶስ ያን እርግማን ከዛ እርግማን ሕግን አላደረጋችሁም ከሚለው እርግማን ሊዋጀን ስለፈለገ ስለወደደ እሱ ምን ሆነ? በመስቀል ተሰቀለ፣ ስለኛ እርግማን ሆነ ወይ ደግሞ ኃጢአታችንን ተሸከመ። ያንን ሕግ እሱ ፈጸመልን ተብሎ ተጻፈ ማለት ነው። ስለዚህ ያንን ከሕግ እርግማን ምን ብሎናል? ዋጅቶናል። ስለዚህ አሁን የኛ የሕግ እርግማን የለብንም ከሕግ በታች ስላልሆንን ማለት ነው። ከሕግ በታች አይደለን። ለምሳሌ የሆነ ጥፋት ብናጠፋ ምንድን ነው የምናደርገው? ጻፉልኝ። የሆነ ጥፋት ብናጠፋ ለምሳሌ ከ10ቱ ትእዛዛት ለምሳሌ አትስረቅ፣ አታመንዝር የሚለውን ብናመነዝር ተወግረን እንገደላለን? ርጉም እንባላለን? አይደለም። ንስሐ ሰጠን፣ ደሙ አላ እንታጠባለን። አሁን አያችሁ፣ ከእርግማን በታች አይደለንም። ከዛ ከሕጉ በታች አይደለንም። ከሕግ በታች ብንሆን ኖሮ ይከሰን ነበር ማለት ነው። ይኸው ሕግ አለ፣ ምን ያመነዘረ ምንድን ነው? እርጉም ነው የሚል። ከዛስ እርጉም ደግሞ ምንድን ነው? መሰቀል አለበት። ስለዚህ ያንን ልብ በሉ እሺ። 14 ላይ የመንፈስን ተስፋ የመንፈስን ተስፋ በእምነት እንድንቀበል የሆነ ተስፋ ነበረን። እሱ እናየዋለን የትኛው እንደሆነ። ይኸው እዛው ሲናገር የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት፣ ለአብርሃም ያገኘው በረከት። አብርሃም ምንድን ነው በረከት ያገኘው? ጸድቋል። በምን? በእምነት። እሺ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አህዛብ ማለት ይሄው ወደ አልተገረዙም ለምን አይሆንም? ወደ ዘሩ ብቻ ሳይሆን አህዛብ ማለት በምድር ላይ ያሉ ያልተገረዙ፣ ያኔ ያልተገረዙ የነበሩ ወይ ደግሞ የእግዚአብሔር ሕዝብነት ያልተጨመሩ የነበሩ ወደ እነሱ ወደ አህዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ። ስለዚህ በኢየሱስ ክርስቶስ ያልተገረዙ የተገረዙ ወደ እነዚህ የአብርሃም በረከት እንዴት ነው የሚደርሰን? የአብርሃም ጽድቅ እንዴት ነው የሚደርሰን? በእምነት። እሺ በእምነት በኩል በሕግ ስራ ነው አይደለም። ከዛስ አሁን ወንድሞች ሆይ አለ እንደ ሰው ልማድ እላለዋል። እንደ ሰው ልማድ ማለት እንደው ሰው የሚያደርገውን ሰው የሚሆነውን ይህን እናገራለሁ። ሰዎች ያደረጉትን እንደ ሰው እናገራለሁ። ያየሁትን ሰዎች ያደረጉትን ሰዎች የሚሉትን እናገራለዋል። እንደ ሰው ነው የምናገረው ይሆናል። እንደ ሰው ማለት እንደው እንደ መልአክ እናገራለሁ ማለት አይደለም። እንደ ሰው ማለት ይኸው ሰዎች ያደረጉትን ሰዎች የሚሆኑትን እናገራለዋል። እሺ የሰው እንኳን ቢሆን አለ፣ ልብ በሉ ደስ የሚል ቃል ባይዘ የሰው እንኳን ቢሆን እርግጠኛውን ኪዳን ማንም አይንቅም ወይም አይጨምርም። የሰው እንኳን ማለት ይኸው እኔ ለዮኒ ቃል ኪዳን ብገባለት የሰው አሁን የሰው ማለት ይሄ የኔና የዮኒ ነው አይደል? ቃል ኪዳናችን ይሄው የሰው እኔ ገባውለት እንዲህ ካደረክ እንዲህ አደርጋለሁ፣ እንዲህ ካደረክም ብቻ ላይሆን ይችላል እንዲህ አደርግልሃለሁ ብዬ ቃል ብገባለት ይሄ የሰው ነው። እሺ አሁን የብሉይ ኪዳኑ ቃል ኪዳን በማን በማመካከል ነው? በእግዚአብሔርና በሰው መካከል ነው። እሺ እግዚአብሔር ነው ተስፋ የሰጠው። ቃል ኪዳኑ የማን ነው? የእግዚአብሔር፣ የሰው አይደለም። አሁን በሰው ቢሆንም አለ ይኸው እንደ ሰው ነው። አሁን ሰዎች የሚያደርጉትን ሊናገር ነው። ለዛ ነው እንደ ሰው ልማድ እላለሁ ያለው። ስለዚህ እንደ ሰው ስናገር አለ እንደ ሰው ስናገር ሰዎች የሚያደርጉትን ልናገር። ለምሳሌ ሰዎች ቃል ኪዳን ይገባባሉ፣ እንዲህ አደርግልሃለሁ፣ እሺ ለልጅ ይህንን እሰጣለሁ፣ ለሚስት እንደዚህ እሰጣለሁ እያሉ ይሄ ቃል ይገባባሉ አለ። እንደዚህ እንኳን ቢሆን ሶሪ በጣም ሶሪ ተነካብኝ። እንደዚህ እንኳን ቢሆን የሰው እንኳን ቃል ኪዳን ቢሆን የከበረ ነው።